ነው ከዛ ወደ ትዳር ዓለም ውስጥ ገባሁ ማለት ነው ዋናው አንዱ ትልቁ የኔን ወደ እግዚአብሔር ለመቅረብም አገልግሎቴን እንዲቀጥልም ያደረገው ነገር ወደ ትዳር መግባቴ ነው ማለት ነው 95 በፈረንጅ 95 ዲሴምበር ላይ ነው ከአዲያም ጋር የተጋባ ነው ማለት ነው እና ይሄ ሞር የእግዚአብሔር ነገር በኔ ላይ እንዲከብድ ያደረገው ይሄንን ነው እና ግን እንደዛ ሆኖ ማገለግል ነበር እየወጣው አገለግላለሁ አሁን እና ያው ሁለታችንም በሱም በጣም ልጅ ነው በዛን ጊዜ ወጣት ነው እኔ በጣም ትንሽ ልጅ ነኝ 18 አመት እንደዚህ እኛ ነው የተጫጨ ነው እና እሱን እኔ ለትዳር ሲጠይቀኝ እኔ ጥሪ ያለኝ አልኩት ያኔ ስለ ጥሪ የሚየገባኝ መጣ ማለት እኔ ጥሪ ያለኝ ተጠርቻለሁ ጌታን ነው ማገለግለው ስለዚህ በዚህ ከተስማማ አብረን እንኖራለን ግን እኔ ለወንጌል ነው የምኖረው አልኩት እና እሱ በጣም ደነገጠ ማለት ነው ምን አለኝ እኔ አለ እግዚአብሔር አንቺን እንደጠራሽ አንተ ከምታውቂው በላይ አውቃለሁ አለ ግን ለዚህ ጥሪ አንቺ ከኖርሽ እኔ እድሜ ልክ ያገለግልሻለሁ አለ አንቺ ታገለግያለሽ እኔ ያገለግልሻለሁ አለ በቃ በዚህ ቃል ኪዳን የተጋባ ነው ማለት ነው ነሂጄ ወዳለኝ እሄዳለሁ እንዳትከለክለኝ አልኩት ይሄሉ ሁሉ ብየዋለሁ አላቀም ይሄንን ስናገር ማለት ነው እንዲያውም እሱ ምን ይላል መንፈስ ቅዱስ በሕፃን አፉ ነው የተናገረኝ ይላል እንደማላቅ ስለሚያውቅ ማለት ነውና ወደ ትዳር ዓለም ከመጣን በኋላ ጀስት ጸሎት ጓድ ነበር ማገለግለው እና ምን ሆነ ልጆችን ያው መወለድ ተጀመሩ ትልቁ ልጅ ናትናኤል ተወለደ ከዛም ኢዲዲያ ተወለደ ማለት ነው ያገለግሎቱ ፍቅሩ አለኝ ግን ሞር ደሞ እንትኑን ያዘኝ ኑሮ ደሞ ያዘኝ ማለት ነው ስለዚህ ጸጥ ብዬ ጸሎት ጋር ብቻ ነበር ማገለግለው ለረጅም ጊዜ ማለት ነው አገለግል ነበር ይሄ ጸሎት አገልግሎት ውስጥ ገብቼ ማገልገል ሲጀምር ወደ ብስለት መጣሁ ማለት ወደ ማደግ የሚለው ነገር ላይ ትንሽ እንትን እየተለወጠ መጣ ማለት ነው ከዛ ወደ ትዳር ከመጣሁ በኋላ አንድ ትልቁ ነገር ወዴት መጣሽ ብትለኝ ወደ እግዚአብሔር ቃል መጣሁ ማለት ነው አሁን ማገልገል የሚለው ነገር ላይ መሮጥ የሚለው ነገር ላይ ወደ እግዚአብሔር ቃል ተቀየረ ማለት ነው በተለይ ማስታውሰው ልጆችን በማሳደግበት ናትናኤል በተወለደ ጊዜ በጣም መጽሐፍ ቅዱስ አነብ ነበር በጣም እንጂ መጽሐፍ ቅዱስን ማንበብ ነበር እና ያኔ እግዚአብሔር ምን ነበር የሚያደርገኝ ያለ ማንበደኝ ነበር ማለት ነው በስሩ ሆኜ መጽሐፍ ቅዱስ እንዳነብ እና ጸሎት አገለግል ነበር እና ወደ አገልግሎት እንዴት መጣሽ የሚለው ነገር ላይ ኦሮምኛ ቸርች ያገለገልን ይያለን እግዚአብሔር አንድ ድምጽ ሰጥቶኝ ነበር እና በጊዜው ያው የአተረጓጉም ችግር ስለነበረኝ ማለት መልእክቱ መጥቶ መቼ እንዴት የሚለው ነገር ላይ አላቅም አንድ በጣም ለናገረው መፈልገው መልእክት ነው ብዬ ማስበው አንድ አገልጋይ ከተጠራ 3 ድልቅ ነገር ይጠበቅበታል አንደኛው ጥሪው ምንድነው ሁለተኛ ጊዜው መቼ ነው ሶስተኛ ቦታው የት ነው የሚለው እነዚህ አንድ አገልጋይ ማወቅ አለበት ጥሪው ምንድነው ጊዜው መቼ ነው ቦታው የት ነው እነዚህ በጣም ወሳኞች አገልግሎቶች ናቸው እና አንድ ድምጽ አንድ ራይ ሰጠኝ ማለት ነው ኦሮምኛ ቸርች ያገለገልኩ ያለው አሶሳ የሚባል አገር ሂጂ ሚል ድምጽ ሰማለሁ ትሄጃለሽ የሚል ድምጽ ሰማለሁ እና እኔ በጊዜው እንደ ምስክርነት አድርጌ ነው ያቀረብኩት እና አሶሳ የሚባል አገር እንደሚሄድ እግዚአብሔር ተናገረኝ ሳውቁ እነዚህ እግዚአብሔር ነገር የሚያስተውሉ ግን በልባቸው ውስጥ ያዙት እንደ ፓስተር ካሳውን አይነትና በቃ በዚህ በቃ ባንገታቸው ብቻ በቃ በራሳቸው እንደዚህ ሲሉ ብቻ ይታየኛል እና በጊዜው እኔም ረሳሁት ከውስጤም ተወሰደ ከ10 አመት በኋላ አንድ ጊዜ እየጸለይኩ አሶሳ ሂጂ የሚል ድምጽ ሰማሁ አሁን ተነስተሽ ወደ አሶሳ ሂጂ የሚል ድምጽ ሰማሁ ከዛ እኔ አሶሳን አላቅም ፓስተሮችን አላቅም ትሉን አላቅም ያኔ አዳር ጸሎት ላይ ማገልገል ጀምሬያለሁ ያኔ ጸሎት ጋር ያገለገልኩ አዳር ጸሎት ላይ
እዛ ላይ ማገልገል ጀምሬያለሁ። በፕሮግራም መምራት አገለግል ነበር። አንዳንድ ጊዜ ደግሞ በቃል አገለግል ነበር ማለት ነው። ብዙ ጊዜ አይደለም፣ አንዳንድ ያገለግል ነበር። በዚህ ታይም ነው መንፈስ ቅዱስ ተነስተሽ ሂጂ ያለኝ። እና የሚገርመው ነገር ከዛ በፊት አንድ ነብይ መጣና እዛ ቤተክርስቲያን ኮንፈረንስ ነበርና ቅርብ ጊዜ አለኝ ለወንጌል ትለያለሽ አለኝ። ቅርብ ጊዜ ለወንጌል ትለያለሽ አለና ይህንን ያለኝ ጉባኤ ላይ አይደለም፣ ጸሎት ጓድ እያገለገልን ወደ መድረክ ከመውጣቱ በፊት መጥቶ እኛ በቃ ጸልየንለት ነው ወደ መድረክ የሚወጣ። እሱ እያገለገለ እኛ ጸሎት ጓድ እንጸልያለን ጓዳ ውስጥ እና እዛ ከመግባቱ በፊት ቀጥታ ወደ ከመድረክ በፊት ቀጥታ ወደ ጸሎት ጓድ ነው የሚገባው። ከኛ ጋር ትንሽ ጸልየ ይሄዳልና እዛ ላይ መልእክት ሲመጣ ለኔ መልእክት መጣ ማለት ነው። ምን አለ? ቅርብ ጊዜ ለወንጌል ትለያለሽ አለ። ይሄ ድምጽ እንደ ድማሚት ውስጥ የገባ ቅርብ ጊዜ ለወንጌል ትለያለሽ የሚለው ድምጽ እና ያ ነገር ወደ ውስጥ ከመጣ በኋላ ቀጥታ ቲዮሎጂ ትምህርት ተጀምሮ ነበር። ስነ መለኮት እያስተማሩ ነበር። በስነ መለኮት ያው ለአንድ አመት ሰርቲፊኬት ወሰድኩ ማለት ነው፣ ተማርኩኝ። ቀጥታ በዛን ጊዜ ለፓስተር ነገርኩት። እኔ እግዚአብሔር ተናግሮኛል አሶሳ የሚባል አገር እንዲሄድ፣ ስለዚህ ምን ትላለህ ስለው ምንም ጥርጥር የለውም ማለት እግዚአብሔር ከተናገረኝ እኔ ደብዳቤ ጽፍልሻለሁ አለ። ይሄ ደብዳቤ ሄድሽ ለቤተክርስቲያን ታሳያለሽ፣ እዛ ካሉ ቤተክርስቲያኖች ጋር ትገናኛለሽ አለኝ። ደብዳቤ አገልጋይ እንደሆንኩ እንዴት እንደማገለግል ምን እንደሆነ አገልግሎት ደብዳቤ ሰጠኝ ማለት ነው። ይህንን ይዤ 5 ቀን ከካርቱም ወደ አዲስ አበባ 5 ቀን ተጓዝኩ። ከአዲስ አበባ 3 ቀን እስከ ለቀምቴን አልፌ ወደ አሶሳ ሄድኩ ማለት ነው። እዛ ሲሄድ የቤተክርስቲያን ሸማግሌ የነሱ የሆነው ድሮ ካርቱም በነበረ ጊዜ እኔ እዛ አዳር እዛ ኦሮምኛ ቤተክርስቲያን ላይ ይህንን ድምጽ ሳመጣ የነበረ ልጅ አለ። እሱን አገኘሁት ከ10 አመት በኋላ። እና ሳገኘው እሱ ይዞኝ ሽማግሌ ነው ደግሞ እዛ ቤተክርስቲያን አሶሳ ላይ ሽማግሌ ነው እና ይዞኝ ሄደ ማለት ነው። እና ኦሮምኛ አልችልም እኔ። ፓስተር ከሊፋ ይባላሉ፣ በጣም ትልቅ ሰው ናቸው። በእንትን የሙሉ ወንጌል ቸርች በጣም ትልቅ ቸርች ነው አሶሳ። እዛ ይዞኝ ሄደ ማለት ነው። እና በኦሮምኛ ነው የሚያወሩት፣ እኔ ኦሮምኛ አልሰማም፣ ግን መርከብ የሚል ቃል ብቻ ነው የምሰማውና ይናገራል። ከዛ በደም ስለኔ ያስካስረዳቸው በኋላ እንዴት መጣሽ አሉኝ በአማርኛ። አይ እኔ እግዚአብሔር ልኮኝ ነው የመጣሁት። እግዚአብሔር ልኮሽ አሉኝ። አዎ መቼ እግዚአብሔር ተናገረሽ አሉ። የዛሬ 10 አመት አልኳቸው። አንቺ ለራስሽ ልጅ አይደል እንዴ? መቼ ነው የዛሬ አመት 10 አመት ሲል አዎ እሷ በልጅነቷ ነው እግዚአብሔር የሚጠቀምባት የነበረው እና ልጅ ሆና ነው እኛ የምናውቃት። እና እንዲያውም ሰምቻለሁ የዛሬ 10 አመት አሶሳ ሄዳለሁ ብላ ተናግራለች። እኛ ግን በዛን ጊዜ አልመሰለንም ብለው እንትን አደረጋቸው። ከዛ ልባቸው እንትን ሆነ ለላደል የመከፈት ነገር አየሁባቸውና ያያወራን እያለን ስልክ ተደወለ በድንገት። እግዚአብሔር ያለ ምስክርነት እኮ ራሱን አይተው በቃ ልክ ስልክ ሲደወል ስልክ ሲያነሱ ፓስተር ከሊፋ ነው ማነው ፓስተር ካሳውን ነው የደወለው። ፓስተር ካሳውን ያ መጀመሪያ የተቀበለኝ ኦሮምኛና በኦሮምኛ አድርገው መርከቤ ዚናት ምናምን ሲሉ በቃ አሁንኑ ወደኛ ላካት አለ። እሱ ቢጊ ነው የሚባለው፣ ቢጊ ጊምቢ እዛ ነው የሚያገለግለው። ወደኛ ላካት አለው ማለት ነው። ከዛ አይ በአማርኛ ማለት ነው እግዚአብሔር ወደ እናንተ አላካትም ወደኛ ነው ይላካት አሉ ማለት ነው። ከዛ እግዚአብሔር ከፈቀደ ከጨረሰች እንልካታለን። ጭቃ ካልሆነ ዝናብ ነው በጣም ኃይለኛ እንትን ነው አለ። ጭቃ አለ በጣም በረዶ ስለሆነ እንትን እናረጋለን አለ ማለት ነው። እንልካታለን አለ። እኔ ወይ ከዛ ምን አለኝ ነገ አለኝ 30 ሽማግሌ ፊት ትቀርበያለሽ። የቤተክርስቲያኑ ሽማግሌዎች 30 ሽማግሌዎች ናቸው። ምክንያቱም በጣም ትልቅ ቸርች ነው፣ ወደ 2000 ምእመን ያለበት ቸርች ነው። እና በ30 ሽማግሌ ፊት ትቀርበያለሽ፣ እግዚአብሔር እንዴት እንደላከሽ ትነግራቸዋለሽ አሉኝ ማለት ነው። ከዛ በቃ በጣም ወደዱኝ ማለት ልክ ሲያዩኝ በቃ ዝም ብሎ እግዚአብሔር ሞገስ ሰጠኝ። ከዛ በሽማግሌ ፊት አቆመኝ። እንግዲህ እንደዚህ ናት የመጣችው
ብሎ ያው ሁኔታን ሁሉ አስረዱ። ዛነሱ ጠየቁኝ ታዲያ አንቺ እንደዚህ አይነት የተልእኮ አገልግሎት የምታገለጊ ከሆነ እንዴት ሙሉ ጊዜ አልሆንሽም አሉ። አይ እኔ እየሰራሁ ነው ማገለግል አልኳቸው። በቃ እስኪ ታዲያ ንገሪና እግዚአብሔር እንዴት ነው የላከሽ ብለው ሲሉኝ እኔ ከ10 ዓመት በፊት ነው እግዚአብሔር የተናገረኝ ይመጥቸና ማገለግል እግዚአብሔር ነገረኝ። ያው እናንተ ከፈቀዳችሁ እንግዲህ ከመካከላችሁ አገለግላለሁ ብዬ ተስላችሁ በቃ ታገለግያለሽ አሉና እንዲያውም አሉኝ ዲያቆናት አሉ እነሱን ነው መጀመሪያ የምታገለግየው አሉኝ። ደግሞ አንድ ነገር እንንገርሽ አሉኝ በጣም እድለኛ ነሽ አሉኝ። የዛሬ 2 ወር ነው የሴቶችን አገልግሎት ያገለግሉ ይችላሉ ብለን ያጸደቅ ነው አሉኝ። 2 ወር ሆነን እንጂ የሴቶች አገልግሎት መድረክ ላይ አንቀበልም ነበር። አሁን ግን ሙሉ ለሙሉ ያገለግሉ ይችላሉ ሚለውን ካጸደቅ ለከጌታ ለዚህን 10 ዓመት ያስቀመጠኝ ብዬ ደግሞ ከዛ በቃ 50 የሚሆኑ እንትኖች እንደነው ዲያቆናቶች እንዳገለግል ተደረገ። እነሱን ካገለገልኩ በኋላ ጉባኤውን ከፈቱት ማለት ነው። 9 ቀን ወጣቶች ሳይቀር ትልልቆች ሳይቀር 2000 ምእመን ነው እንትኑ ቸርቻቸው 3 ቤተክርስቲያን ያላቸው 1 ቁጥር 2 ቁጥር 3 ቁጥር ብለው ስም አውጥተውለት 3ቱም ቤተክርስቲያን ላይ አገለገልኩ ማለት ነው። ከነሱ ጋር ወደ 10 ቀን ቆይቼ በዚህ ነው የጀመርኩትና እዛ ቦታ ላይ ነው እግዚአብሔር ጌታ ደነቀኝ። እንዲህ እንደሆነ እግዚአብሔር አላቀውም ነበር ተናግሮ ወደዚህ አይነት ደረጃ ውስጥ እንደሚያመጣ አላቀውም ነበር። ምክንያቱም ዕውቀታችን በጣም ትንሽ ከዕውቀት ከፍለን እናውቃለን አይደል? ጳውሎስ ከፍለን ነው የምናውቀው። የተገለጠልን ያችኛዋ ነው የምናውቀው። ምንም ነገር አናውቅም። ምንም ነብይም ቢሆን ምንም የፈለገም ቢሆን ያልተገለጠልን ነገር አልተገለጠልም። ሁሉ ጊዜ ስውር ሚስጥር ነው። የተገለጠልን ግን ታውቀዋለህ። እና ይህንን ተገልጦ ነው በህይወቴ ሲሰራ ስላየሁት በጣም በእግዚአብሔር ተደነቅኩ ማለት ነው። ገረመኝ። እምነቴ ጨመረ። በቃ አሐረከን ሪል ነው በቃ እግዚአብሔር የሚለው ነገር ላይ በቃ ሪል ነው ጸጋ ማለት ሪል ነው ተልእኮ ማለት የሚለው ወደዛ መጣውና ዛው ጌታ ሆይ በጣም ተደነቅኩኝ። እንዲህ አይነት አምላክ ነስል ራስሽን ከሰጠሽኝ አለ ከዚህ በኋላ ዘመንሽ ሁሉ ይሄንን ይሆናል አለ። ከዛ ላይ ወስኝ መጣው እኔ ህይወቴን ሰጣለሁ። ከዛ በኋላ እኔን ነው የምታገለግዪው አለኝ። ለኔ ነው የምትለየው አለኝ። ልክ ያንን ድምጽ ነብዩ የተናገረውን ቃል ከቅርብ ጊዜ በኋላ ለወንጌል ትለያለሽ ያለኝን ያ ድምጽ እኔ ጋር አየለ ማለት ነው። እግዚአብሔር ድምጽ አንዱ ትልቁ ባህሪው ያይላል። ከእግዚአብሔር ከሆነ የምታውቀው እያየለ ነው የሚመጣ ተጽኖ ያመጣ በህይወት ባንተ ህይወት ላይ ራሱ እየገዛ እየተቆጣጠረ በአንዴ ላይ ሆን ይችላል እየቆየ ግን እየገዛ እየተቆጣጠረ ወደዛ ያመጣል። ከእግዚአብሔር መሆኑ የምትለየው አንድ ድምጽ እየተቆጣጠረ ነው የሚመጣው። እና እንደዛ ሆኖ ነው አገልግሎት እየጀመርኩ ይሄ በ2004 በፈረንጆች ነው የሆነው ማለት ነው። ከዛ ወደ ካርቱም ተመለስኩኝ በሚቀጥለው ጊዜ ማለት ነው። እግዚአብሔር ደግሞ አንድ ነብይ ያመጣና አንድ ሴት አለ ጉባኤ ላይ ነው የተናገረው። አንድ ሴት አለ ወደ ዱባይ ትሄዳለች አለ። ከዛ አሜን አልኩኝ እኔ እና በቃ ቀጥታ የሆነ ኃይል ነካኝ እና ከዛ እግዚአብሔር ጸልይ ዱባይ እንድሄድ እግዚአብሔር መንገዶችን አዘጋጀ። እንደገና 2005 ደግሞ ወደ ዱባይ ሄድኩ። የነቢያት አገልግሎት አንዱ ትልቁ አገልግሎታቸው ተልእኮ ነው። መልእክትን ይዘው ከአንድ ስፍራ ወደ አንድ ስፍራ ነው የሚሄዱት። ያ በህይወቴ ነው አይቼዋለሁ። እግዚአብሔር የተባረከ ይሁን። ቤተክርስቲያን መቼ ለአገልግሎት ተቀበለችሽ? ምን አርጋሾች? አው ከዛ በኋላ ያው በቤተክርስቲያን ውስጥ ይህን ጸጋ ተጽኖ አመጣ ማለት እኔም ወደዚህ ሙሉ ለሙሉ መሰጠት ጀመርኩ። በጸሎት ጓድ ያው ከቤተክርስቲያን ስር ዝቅ ብዬ ከመሪዎች ስር ዝቅ ብዬ ቀያሉኝ ነገር እያደረኩ እዛ ቦታ ላይ ጸጋ ትልቁ ነገር ጸጋ የጸጋ ባህሪ ምንድነው? በትክክል እግዚአብሔር ጠርተው ከሆነ ጸጋው ወደ ላይ ነው የሚወጣው። ምን ጊዜ ወደ ላይ ነው የሚወጣው። ስለዚህ በሄድኩበት ህብረት ሁሉ እግዚአብሔር ጸጋ ይሰራ ነበር። ስለዚህ ቤተክርስቲያንም በዛን ሰዓት ምን ያያረገች ነው ያያየችው ነው ጸጋው ማለት ነው። ከዛ እድሎች መክፈት ጀመሩ፣ መድረኮች መክፈት ጀመሩ፣ አዳር ጸሎት ላይ ማገልገል ጀመርኩ። በጣም እግዚአብሔር ነገር መገለጥ ጀመረ እዛ ቦታ ላይ። ከዛ በ2004 መጨረሻ አካባቢ ያ በወንጌላዊነት ሾሙኝ ማለት ነው።
ቤተል ቸርች በሱዳን ያለችው አንቺን ወንጌላዊ አርጋ በሙሉ ጊዜ ወንጌላዊኝ ተሾምኩ ማለት ነው። እግዚአብሔር ይመስገን። በሱዳን ያለችው የቤተል ቤተክርስቲያን አንቺን እንግዲህ ወንጌላዊ አርጋ በ2004 ሾመችሽ። ግን ለምንድን ነው ወንጌላዊ አርጋ የሾመችሽ? ምክንያቱም ባንቺ ላይ የሚታየው ጸጋ የነቢያት ጸጋ ነው። ለምንድን ነው እንደዛ የሆነው? ማለት ይሄ ነገር ምንድነው? በዛን ጊዜ ነቢያቶች በቤተክርስቲያን አይሾሙም ነበር። በተለይ በሙሉ ወንጌል ያው እኛ ከሙሉ ወንጌል ዶክትሪን ነው ቤተክርስቲያናችን የሙሉ ወንጌል ዶክትሪን ነው። ስሟ ቤቴል ነው ግን ሙሉ ወንጌል ነች። እና በዛን ጊዜ በሙሉ ወንጌል ነቢያቶች አይሾሙም ነበር። ወንጌላውያን ፓስተሮች ነው የሚሾሙት የነበረው። ስለዚህ አንድ የሚሽንም ስራ ስለነበር ተልእኮ ስለነበር አገልግሎቴ እያወቁ ነው ጸጋው እንደዛ እንደሆነ እያወቁ በወንጌላዊነት ሾሙኝ። በዛን ጊዜ የወንጌላውያን ሹመት ነው የነበረው በቤተክርስቲያኖች ማለት ነው። አስታውሳለሁ ልክ ነሽ። በዛን ዘመን ነቢያትን እንደ ነብይ ቢሮ ተቀብሎ የመሾም እንትኑ አልነበረም፣ ድፍረቱ አልነበረም ማለት ስለ ተልእኮ ብዙ ጊዜ ታወሪያለሽ። እኔም አውቃለሁ እንግዲህ በኖርዝ አሜሪካም በአውስትራሊያም በአውሮፓም በአፍሪካም በመካከለኛው ምስራቅም ብዙ ጊዜ ታገለግያለሽ። በተለይ ቤይሩት ላይ ትልቅ ሚሽን እንዳለ አውቃለሁና ምንድነው ተልእኮ ከነቢያት ጋር ምንድነው ከነቢያት አገልግሎት ጋር ምንድነው የሚያገናኘው? የነቢያት አገልግሎት ነቢያቶቹ የተሰጡት ለአካሉ ነው። መጀመሪያም ሲጀምር ብያለሁና የነቢያት አገልግሎት ተልእኮ ነው። አገልግሎታቸው በሙሉ ተልእኮ ነው። ነቢያት ከሆኑ ሪል ነቢያት ናቸው ብለን ምንላቸው አገልግሎታቸው ተልእኮ ከሆነ ነው። ምክንያቱም ነቢያቶች አይቀመጡም። የሚቀመጥ ነብይ መጽሐፍ ቅዱስ ውስጥ የለም። ስናየው እነ አጋቦስ ከኢየሩሳሌም ወደ ይሁዳ ከይሁዳ ወደ ኢየሩሳሌም በአዲስ ኪዳን ነው ማወራለ። ወደ ብሉይ ኪዳን ስንመጣ ደግሞ ሳሙኤል እየዞረ ነበር የሚያገለግለው። ከዳን እስከ ቤርሳቤል እየዞረ ነበር የሚያገለግለው። ኢብን ኤልያስ እየዞረ ነበር የሚያገለግለው። ስለዚህ ነቢያቶች ተልእኮን ይዘው ከአንድ ቦታ ወደ አንድ ቦታ የመሄድ ስጦታ ነው ያላቸው። ምክንያቱም የእግዚአብሔር መልእክተኛ ናቸው። ስለዚህ ለአካሉ የተሰጡ አንድ ቤተክርስቲያን ስር ሊሆኑ ይችላሉ፣ አንድ አጥቢያ ውስጥ ሊሆኑ ይችላሉ። ግን ተልእኳቸው ግን ለአንድ ቤተክርስቲያን አይደለም። ተልእኳቸው ለአካሉ ነው፣ ለክርስቶስ አካል ለሆነችው ቤተክርስቲያን ነው አገልግሎታቸው። ለሎካል ቸርች አይደለም እያልሽ ነው? አዎ፣ ለአንድ ቤተክርስቲያን አይደለም፣ ለአንድ አጥቢያ ቤተክርስቲያን አይደለም፣ ለአካሉ ነው። ለክርስቶስ አካል ቤተክርስቲያን ናት ነው አገልግሎታቸው። ስለዚህ ተልእኮ ነው መጀመሪያ አንተናች ከእግዚአብሔር የተቀበሉትን መልእክት ወስደው ያስተላልፋሉ። ስለዚህ የነቢያት አገልግሎት ትልቁ ነብይ ነው የሚያስብለው ትልቁ ነገር ሲሄድ ነው ምናየው። በመጽሐፍ ቅዱስ 3 ተንቀሳቃሽ አገልጋዮች እናያለን፣ ቢሮዎች እናያለን። የሐዋርያት አገልግሎት ተልእኮ ነው፣ የወንጌላውያን አገልግሎት ተልእኮ ነው፣ የነቢያት አገልግሎት ተልእኮ ነው። ስለዚህ መልእክት ምክንያቱም ከእግዚአብሔር ነብይ ማለት ከእግዚአብሔር ተቀብሎ ምን የሚያደርግ ነው የሚሰጥ ነው አይደል? ስለዚህ ከእግዚአብሔር የሰማኸው ለቤተ ክርስቲያን፣ ለትውልድ፣ ለሀገር መጽሐፍ ቅዱስ እናያቸው እኮ መጽሐፍ ቅዱስ እናያቸው እኮ ከነገስታት ጋር ከሀገር ጋር ከህዝብ ጋር ነው የምናያቸው ነቢያቶች መልእክታቸው ማለት ነው። እውነት ነው። ስለዚህ አያስቀምጥህም። በትክክል የነብይነት አገልግሎት አንተ ውስጥ ካለ ሂድ አትባልም። ቤተክርስቲያን አይደለችም ሂድ የምብላምት እግዚአብሔር ነው ሂድ ብሎ የሚልከ። ሂድ ለከለ እንዲበለው ይላል፣ ሂድ ለከሊት እንዲበላት ይላል፣ ሂድ ወደዚህ ቦታ ሂድ ይላል። ስለዚህ የነቢያት አገልግሎት ተልእኮ ነው።
አሁን ነቢያቶች ናቸው ብለን ልንላቸው የምንችል እንዴት ነው ካልን ጸጋቸው ሲሰራ ስናይ ነው አይደል? ቤተክርስቲያን ከሌ ነብይ ነው ብላ ልትሾመው የምትችለው ጸጋው ሲሰራ ስታይ ነው። ምክንያቱም ቤተክርስቲያን ቅድም ብያለሁ ምንድነው የምትሰጠው? እውቅና ነው የምትሰጠው። ለዛ ጸጋ ተቀብያለሁ ይሄ ሪል ለቤተክርስቲያን የተሰጠ ነው ሰጥቶናል እግዚአብሔር ብላ ነው የምታውጀው። ምክንያቱም ነቢያትና ምንድነው ነቢያትና አስተማሪዎች ሆነው ይጸልዩ ነበር ይላል። መንፈስ ቅዱስም ማን ባርናባስንና ጳውሎስን ለጠራኋቸው አገልግሎት ምን አድርጉልኝ ለዩልኝ አለ። ለጠራው ጠሪው ማን ነው? ሚለይ ማን ነው? ቤተክርስቲያን ናት። ስለዚህ እነሱ ከእግዚአብሔር የተቀበሉትን ተልእኮ ሲያደርጉ ነው ቤተክርስቲያን የምታገኛቸው የምታውቃቸው ያን ሰዓት ነው። አስተማሪ ሲያስተምር ታውቀዋለች። ይሄ አስተማሪ ተሰጠ አስተማሪ ነው። ወንጌላዊ በወንጌላዊነት ሲያገለግል ታውቀዋለች። ነብይ ደግሞ ሲሄድ ነው የምታውቀው። የነቢያት አገልግሎት ከመሄድ ጋር ነው፣ አያስቀምጥም። እኔ አሁን አንዱ ትልቁ ውስጥ ላይ ያልኩ እየነገርኩ ነው። እንኳን አሁን የነቢያትን አገልግሎት አውቄ ሳላቀው ትክክለኛ የሆነ አገልግሎቴ ነግሬ ያለው ቅድም ምንም ነገር ሳላውቅ ራሴን ያገኘሁት እየሄድኩ ነው። በእነዚህ በጥቁሮች በደቡብ ሱዳኖች ጀመርኩኝ። ከዛ በኋላ ያልኩ ወደ አሶሳ ሄድኩ። ከዛ ቀጥዬ ወደ እንትን ሄድኩ፣ ወደ ዱባይ ሄድኩኝ። እኔ ዱባይ አንድ ሰው ማቀው የለኝ፣ በድምጽ ነው ሄድኩት። የሚቀጥለው ደግሞ እንደገና ወደ ኬንያ ሄድኩኝ። የሁሉ በድምጽ ነው፣ በተልእኮ ነው የሚሄደው። በጥሪ አይደለም፣ ተጠርተሽ አይደለም። ኖ አይደለም፣ ሂጂ እያለኝ ነው የሚሄደው። እኔ ራሴ ነኝ ደውዬ ፓስተሮች ነው ያገኘዋቸው እግዚአብሔር እንደዚህ ብሎኛል ብዬ እና በሄድኩበት ቦታ ደግሞ ተአምራት እግዚአብሔር ያደርጋል ማለት ነው። እና መቀጠለው ጊዜ ወደ ካናዳ መጣሁ ማለት ነው። እየሄድኩ ነው የመጣሁት ወደ ካናዳ። በየአመቱ በቃ 2004 ነው የጀመርኩት መውጣት። አሶሳ ወጣሁ። ከዛ ተመልሼ ምንድነው ዱባይ ሄድኩ። የሚቀጥለው ኬንያ ሄድኩ። አራተኛ ጊዜ ካናዳ መጣሁ ማለት ነው። እና ካናዳ ከመጣሁ በኋላ ደግሞ አላቆምኩም። ካናዳ ከመጣሁ በኋላ ደግሞ ያው እዚህ መጥቼ እኔ ያንን የማገለግልም አልመሰለኝም ከመጣሁ በኋላ ማለት ግን ያ ጥሪ ስለሆነ ውስጤ ላይ ያለ እዚህም ቁጭ አላልኩ። አሁንም የማገኘው ራሴ እየሄድኩ ነው። ስለዚህ ወደ አሜሪካ ወደ አውሮፓ ብዬ ደግሞ ወደ አረብ ሀገር በቤሩት አገልግሎት ደግሞ እንደገና 2013 ላይ ደግሞ ወደ ቤሩት እግዚአብሔር ላከኝ። ስለዚህ የተልእኮ አገልግሎት የነቢያት አገልግሎት የተልእኮ አገልግሎት ነው። የመሄድ አገልግሎት ነው። የመቀመጥ አገልግሎት አይደለም። መጽሐፍ ቅዱስ የምናየው ነቢያቶች አይቀመጡም። ነቢያቶች ተልእኮን ይዘው ነው የሚሄዱት። ምክንያቱም ነቢያት አቅጣጫን ነው የሚያሳዩት። አቅጣጫ የሚጠቁሙ ናቸው። ፊት ለፊት ያለው ነገር ነው የሚያሳዩት። ስለዚህ አገልግሎታቸው ተልእኮ ነው። እግዚአብሔርን ቃል ይዘው ከአንድ ስፍራ ወደ አንድ ስፍራ ይሄዳሉ ማለት ነው። እግዚአብሔር ይመስገን። ስለ ተልእኮ እንግዲህ እኔም ማቃለው ባንቺ እዚህም ካናዳ ውስጥ አንዳንድ ቦታ እግዚአብሔር ሂጂ ብሎኛል ብለሽ ስትሄጂ አይቻለሁ። እግዚአብሔር ተባረከ። ግን እንግዲህ ላለፉት 4 5 6 7 አመታት ያለማቋረጥ ደግሞ ቤሩት እየሄድሽ ነው፣ ቤሩት እያገለገልሽ ነው። በጣም ልዩ ሸክም ነው ያለሽ። እስቲ ስለ ቤሩት አገልግሎትና የቤሩት አገልግሎት እዛ ቦታ ምንድነው እየሆነ ያለው? ምንድነው ሸክምሽ እንደዚህ ሊከብድ የቻለው? አመሰግናለሁ። የቤሩትን አገልግሎት አንደኛ ምንድነው መጀመሪያ 2013 ነው ወደ ቤሩት ሄድኩት። ከዚህ ማለት ተነስቼ ሄድኩት። እግዚአብሔር አረብ ሀገር እንደማገለግል ይናገረኝ ነበር እና ሱዳን ያለው አረብ ሀገር በጣም እንደምሰራ ይናገረኝ ነበር። ግን ወደ ዱባይ ሀገር ስለሄድኩኝ በቃ የጨረስኩ ነበር የመሰለኝ። ለካ ገና ወደፊት ነበር እግዚአብሔር የሚናገረኝ አረብ ሀገር እንደምሰራ ማለት ነው። እና እዚህ መጥቼ አንድ ቀን ጳውሎስ የተናገረው ህልም መጣብኝ። ምን የሚለው የመቄዶንያ ሰዎች ውረድና እርዳን እያሉ በህልም አይደል የመጣለት ራእይ እሱን ራእይ መጣ በቃል መጣልኝ ማለት ነው።
እና ይህንን ቃል በጣም በቃል መጥቶልኝ እየገረመኝ አንድ ቀን ፓስተር ማለት ነው የኛ ፓስተር ተረፈ ይህንን ቃል እነግርሻለሁ አለ። መልእክት አመጣ። የመቄዶንያ ሰዎች ለጳውሎስ ውረድና እርዳን ያሉትን ቃል ስጣት ብሎኝ ነው ብሎ እግዚአብሔር ተናገረኝ ብሎ በጣም ደነገጥኩኝ። ከዛ ገባኝ መቄዶንያ አረብ አገር መሆን አለበት እንዴ ነገር አላለቀም እንዴ ብዬ ወደዛ ነገር መጣው ማለት ነውና አንድ ቀን ከፓስተር ጋር ስለ ራእይ ስናወራ ፓስተር ተረፈ የኔ ፓስተር ማለት ነው ስናወራ ምን አለኝ ወደ አረብ ሀገር ብትሄጂስ አለኝ። እኔ በጣም ትልቅ ሸክም አለኝ እዛ ላሉ እህቶችና ወደዛ ለምን ሄደሽ አታያቸው? እስኪ አንድ ሄጂና ጎብኝተሻቸው ነይ፣ በተለይ ወደ ቤይሩት አካባቢ ብትሄጂ አለኝ። አረብ ሀገሮች ያሉትን ካንቺም ከተልኮሽም አንፃር እነሱን ብትጎበኛል። እኔ እኮ በጣም ብዙ ጊዜ እግዚአብሔር አረብ ሀገር እንደማገለግል ተናግሮኛል። ዲያውም ባለፈው ያመጣው ቃል ለራሱ እኮ እኔ እግዚአብሔር በቤቴ ሆኜ ተናግሮኛል አልኩት። ፓስተር ያለኝን እይደሽ ጎብኛቸው ነው እንጂ ማን እንደምጎበኝ ከማን ጋር ነምን ፓስተሩም ማያውቀው ምንም ማያውቅም። ፓስተር ግን ያ ራእይ እሱ ነው ያመጣው መጀመሪያ እና ያንን ከሱ ወጥቶ ነው ልብ ውስጥ ገባ እና ከዛ መጸለይ ጀመርኩ። ቤይሩት ያሉትን ፓስተሮች ማፈላለግ ጀመርኩ እና የጀመርኩት 2012 ነው። እና አንድ ነገር ወደ ሱዳን ሄድኩ ማለት ነው። ከዚህ ተነስቼ ለተልእኮ ወደ ሱዳን ሄድኩ። ሁለት ጊዜ ከመጣው በኋላ ከሱዳን ሁለት ጊዜ ወደ ሱዳን ሄጃለሁ። እና ወደ ሱዳን በሄድኩ ጊዜ በተለይ መጨረሻው ጊዜ በ2012 ሲሄድ አንዲት ሊባኖስ የምትኖር የነበረችው ልጅ እዛ አለች አውቃታለሁ። እና ድሮ ትዝ ስትለኝ የቤተ ክርስቲያን ሽማግሌ ነበረች ቤይሩት። የሷን ስፈልግ ጉባኤ ላይ ያገኘዋት። ከዛ ነገርኳት እንዲ ራእይ አለኝ ወደ ቤይሩት ለመሄድና ፕሊስ የነሱን አድራሻ ብትሰጪኝ ብዬ ስላት የአንድ የቤተ ክርስቲያን ሽማግሌ ሰጠች። እና ስልክ ደውዬ መጥቼ ስልክ ደውዬ አናገርኩት፣ ፈቀዱልኝ። ከዛ እንደዚህ ነው የገባሁት። የእግዚአብሔርን ቃል ይዤ ነው የገባሁት። ላገለግል ላጽናናቸው። የነቢያት አገልግሎት አንዱ ትልቁ ነገር ማጽናናት ነው አይደል? መጎብኘት፣ ማነጽ፣ መምከር፣ ማበረታታት፣ ማደፋፈር ይሄ ነው በቃ ማነሳሳት ለእግዚአብሔር ስራ። እና እግዚአብሔር ተኮር ነው የነቢያት አገልግሎት፣ ሰማይ ተኮር ነው። ስለዚህ ያንን ተልእኮ ይዤ ሄድኩ ማለት ነው። በሄድኩበት ጊዜ የነበረው ሁኔታ ትንሽ ከባድ ነበር። ቤተክርስቲያን በዛን የነበረችው ቤተክርስቲያን በችግር ላይ ያለች ነው የገባሁት። እነሱም ችግር አለን ብለው አልገለጡልኝም። እኔም ደግሞ ያወቅኩት ምንም ነገር የለም። ግን እዛ ከገባው በኋላ ግን መንፈስ ያወቀ በመንፈሴ ገባኝ አንድ ነገር እንዳለና ታሪካዊ የሆነ ስራ እግዚአብሔር እዛ ቦታ ላይ ሰራ። ምንድነው? በቤይሩት እንደሄድኩ በ3 ቀን አገልግሎት ቤተክርስቲያናቸው ፓስተር አልነበራቸው። እኔ እሱ የተቀበለኝ ፓስተር ነበር የመሰለኝ፣ ፓስተር አይደለም። እና ያገለገልኩ መድረክ ላይ በድንገት ወደ ተመልካቾቻችን የዚህን ተከታይ ክፍል በሚቀጥለው ይዘን እንቀርባለን። እስከዛው ሰላም ለእናንተ ይሁን። እናመሰግናለን። የእውነት መንገድ ኢየሱስ ነው። አሁን እህቶች አልተያዙም፣ 5 ወንድሞች እስር ቤት ገባል ማለት ነው። ስለዚህ እህቶች ይጸልያሉ፣ እኛ እስር ቤት ውስጥ ገብተናል። ቀጠልኛ እዛ ገብተን ማን ያቆመን? ከዛ ወዲያው በሚቀጥለው ቀን እነዚህ አክራሪ ሙስሊሞች መጡ። ይሄ ሱሪያቸው አጫጭር የሆነ ክላሽ ይዘዋል።